ዛሬ ደግሞ የተመሰገንኩበት እጅግ በጣም ቦርጯ በጣም እየቀለላልሰ እንደሆነ ልብሷ እየሰፋት እንደሆነ ስትናገረኝ እንዴት ደስ እንዳለኝ ሀቂቃ ነው የምላችሁ። የሰው ደስታ የሚያስደስታችሁ ላይክ፣ ሼር፣ ሰብስክራይብ አድርጎ ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የእሙ አይመን ግሮስ የእሙ አይመን ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው ወይ? ሰላም ፍቅር አብዝቼ ለእናንተ ተመኘሁኝ። ፈጣሪ ያሰባችሁትን ያቀዳችሁትን ይሙላላችሁ። ባላችሁበት ፈጣሪ ይጠብቃችሁ። ያለማችሁት ያቀዳችሁት አሳክታችሁ አላህ ለሀገራችሁ ያብቃችሁ እላችኋለሁ ውዶችዬ። ዛሬ ደግሞ እጅግ በጣም አስደሳች ዜና እጅግ በጣም ደስ የሚል ነገር ነው ልነግራችሁ ያሰብኩት። እንደው በዛው አጋጣሚ አንዳንድ እህቶች እጅግ በጣም ደስ ብሏቸው እንግዲህ እኛ ምንም ማድረግ አንችልም፣ ያንቺ ውለታ መክፈልም አንችልም እና ደግሞ ከ67 ኪሎ ወደ 56 ኪሎ ገብቻለሁ በአንድ ወር ከ15 ቀን ብላ ተናግራለች። እንግዲህ እኔም በጣም ነው ደስ ያለኝ። ሀቂቃ እኔ የእናንተ ደስታ ከምንም በላይ ነው። እኔ በእናንተ ምንም አልፈልግም፣ ምንም አይነት ውለታ አልፈልግም፣ ምንም አይነት ስጦታ አልፈልግም። የእናንተ ደስታ ብቻ ለእኔ በቂ ነው። እጅግ በጣም ነው ደስ ያለኝ። ቦርጯ በ10 ቀን ድርግም አድርጋ በ15 ቀን ድርግም አድርጋ በቀጣዩ ሁኔታ ደግሞ ውፍረቷ ለማስተካከል ጥረት አድርጋ እኔ እንዳልኳት ተጠቅማ ልብሷ እየሰፋ እንደሆነ እና ደግሞ ከባለፈው ኪሎ ከ67 ኪሎ ወደ 56 ኪሎ ገብታ እጅግ በጣም ደስ ብሏት አመስግናኝ አለች። አመሰግናለሁ። እኔም እናንተ ስለተጠቀማችሁበት ስለወደዳችሁት እኔ ያልኳችሁ ነገር ምግባችሁ በማስተካከል ቦርጫችሁ ሰውነታችሁ በመቀነሳችሁ በጣም ነው የተደሰትኩባችሁ። አመሰግናለሁ። ሌላው ነገር ደግሞ ቺያ ሲድ ማለት ነው። ቺያ ሲድ ብቻ ውፍረት ይቀንሳል ብላችሁ አንዳንድ ጊዜ ሰውን ቺያ ሲዱን እየተጠቀማችሁ ያላችሁ እህቶች አይሆንም። ምክንያቱም ቺያ ሲድ ብቻ ውፍረት አይቀንስም ማለት ነው። አዳምጦ እዚህ ጋር አሁን ቺያ ሲድ ስትጠጡት ብዙ አይነት የማቅለል ጀርበዋለ ከዚህ በፊት ማለት ነው ኢትዮጵያ እያለው ግን ውፍረት ቺያ ሲድ ብቻ አይቀንስም። እንደፈለጋችሁ እየበላችሁ እንደፈለጋችሁ እየጠጣችሁ ያ ውፍረት ሊቀንስላችሁ አይችልም ማለት ነው። ስለዛ ስቴፕ ባይ ስቴፕ ቶሎ አውሪ ወሬ አታብዡብን ምናምን እያላችሁ ተሳደባላችሁ አንዳንድ ኮሜንታተሮች። ምንም ማድረግ አልችልም። አሁን እዚህ ጋር እንዴ በደንብ እያስረዳኋችሁ እያለ አንዷ ገብታ አረ ቶሎ አውሪ፣ ምን ነው ተሟጠጥሽበት፣ ምን ነው ወሬ አበዛሽብን፣ ምን ነው እንደዚህ ሆንሽብን እያላ የምታሸማቅቁኝ ልጆች ስላላችሁ ቶሎ ለማውራት እሞክራለሁ ማለት ነው የኔ ውዶች። አሁን እዚህ ጋር እኔ ኑስካፌ ያለኝ ኑስካፌ የማያውቅ ሰው የለም። ጉልደን የሚለው ሳይሆን ኑስካፌ የሚለው ክዳኑ ቀይ የሆነ ነው። አንድ ማንኪያ ኑስካፌ ታደርጉና ግማሹ ሎሚ ሁሉም እንዳጨምቁት፣ ግማሽ ሎሚ ቆርጣችሁ ሁሉም ሳጨምቁት ጨመቅ አድርጋችሁ ጠዋት አንድ ቴምር ከበላችሁ በኋላ በባዶ ሆዳችሁ ትንሽ ውሃ ከጠጣችሁ በኋላ ይሄ ኑስካፌ እንደዚህ አድርጋችሁ እንዴት እንደማደርገው እያያችሁ ነው። እንደዚህ እያደረጋችሁ መጠቀም ትችላላችሁ። ግን በደንብ የፈላ ውሃ መሆን አለበት። የፈላ ውሃ ካልሆነ አይሰራላችሁም። ማቀዝቀዝም አትችሉም። ጠጡት። ከዛ እንደዚህ ካማሰላችሁት በኋላ ትኩስ ውሃ በጣም የፈላ ውሃ ነው መጨመር ያለባችሁ። እና ደግሞ ልንገራችሁ ቡናው ወይም ደግሞ የውፍረት መቀነሻ ስትጠቀሙ ምን አይነት ሰዓት ልዩነት ማስቀመጥ አለብን ብላችሁ ለምትጠይቁኝ እህቶቼ ሰዓት እኔ ልንገራችሁ ከ30 ደቂቃ በላይ እንዳትቆዩ። ምክንያቱም የማዞር የማቅለሽለሽ ባህሪ ስለሚያጋጥማችሁ ማለት ነው። እዚህ ጋር የምሰራው ስራ ለእርጉዝ ላረገዘች ሴት ለምታጠባ እናት አይሆንም። ደማን ስላለባቸው ሰዎች አይሆንም ማለት ነው። እና ደግሞ ቡናው ስትጠቀሙት ጉልደን የሚለው ሳይሆን ኑስካፌ የሚለው መሆን አለበት። ምክንያቱም ጉልደን የምትጠቀሙ ከሆነ ውፍረታችሁ ወይም ደግሞ ቦርጫችሁ ከመቀነሳችሁ በፊት ደማችሁ ነው የሚያልቀው ማለት ነው። ስለዚህ ተጠንቀቁ ማለት እወዳለሁ ማለት ነው። የምትመገቡት ምግብ መምረጥ ያለባችሁ እናንተ ናችሁ። መተለን የታሸገ ምግብ በጣጥስ ይሄ ድንች በጣም ዘይት የበዛበት ምግብ
እንዳትመገቡ። ይሄን ነው የምላችሁ ውዶችዬ። መጠየቅ ለፈለጋችሁ ኮሜንቱ ክፍት ነው ለእናንተ። ያ ኮሜንት ክፍት ስለሆነ የፈለጋችሁ ነገር ጥያቄ መጠየቅ ከፈለጋችሁ ጥያቄ ጠይቁ፣ እመልሳለሁ በተቻለኝ አቅም። ነገር ግን እባካችሁ ከመሳደብ ተቆጠቡ። እኔ አሁን ቶሎ ቶሎ አወራሁ አይደለም። አንዳንድ ልጆች መጥተው አረ ቀስ ብለሽ አውሪ ምናምን ትላላችሁ። እኔ ስለማቅ ነው ማለት ነው። እና እሺ የማን ጥያቄ ልከተል? ቀስ ብዬ ላውራ ወይስ ቶሎ ቶሎ ብዬ ላውራ? እናንተ እንዲገባችሁ ደግሞ ቶሎ ቶሎ ካወራሁኝ አይገባንም ትላላችሁ። ቀስ ብዬ ሳለው አረ ተሟዘሽበት ትሉኛላችሁ። እሺ ምን አባቴ ላድርግ ነው አሁን? ቆይ ስለዛ ውዶችዬ መቀነስ ለፈለጋችሁ ነጭ ርዝ አብዙ። ያኔ ስላችሁ ከዳቦ እንትን ይሄ ከዳቦ ይሄ ዘይት ከበዛበት ምግብ ራቁና እስኪ ለተወሰነ ጊዜ ዝም ብላችሁ የተቀቀለ በውሃና በጨው የተቀቀለ ከሰላጣ ጋር አጣጥማችሁ መመገብ ትችላላችሁ። እና የምግብ ዘይት ከምታረጉ ይልቅ የወራ ዘይት ብታረጉ የተሻለ ነው ማለት ነው። እና ደግሞ ዜድ የረባክሽ ለጡት ስሪልኝ ለምትሉኝ ጠብቁ። እኔ አሁን እጄ ላይ እንትኑ የለም ውዕዱ ስለሌለ ነው ዝም ያልኳችሁ። በተለይ ጡት ማሳደግ ለፈለጋችሁ እህቶቼ ችግር የለውም። ከዛሬ 2 ወር በፊት የተሰራ ቪዲዮ ወደታችሁ ወርዳችሁ ታገኙታላችሁ ማለት ነው። ስለዛ ውዶችዬ እኔን ቅስም ለመስፈር አትሞክሩ። እኔ ለእናንተ ብዬ ነው እንጂ ለማንም ብዬ አይደለም የምሰራው። አንደኛ፣ ሁለተኛ ነገር እኔ የምጠቀሙ ነገር ምንም ነገር የለም። አልጠቀምም ሲጀመር ታውቃላችሁ፣ ቻናሌ እንትን እንዳለ ማለት ነው። ስለዛ ከመሳደብ ከመናገር ተቆጠቡ ማለት ነው። እና ደግሞ የሆነች ልጅ ማታ ላይ የሆነ ቻሌንጅ ሰጥቻታለሁ። እሱም ለ2 ወር ነው ቻሌንጅ የሰጠዋት። 105 ኪሎ ናት። ከ105 ኪሎ በ2 ወር ውስጥ ቢያንስ 15 ኪሎ 10 ኪሎ መውረድ አለባት ማለት ነው። ያ የምታደርገው ነገር እኔ ደግሞ በየቀኑ እከታተላታለሁ። የምትበላው ምግብ እመርጥላታለሁ። አለቀ። እኔም ከእናንተ ተሽዬ አይደለም፣ እኔም አልተሻልኩኝም። እኔ አሁን ምሳሌ ሰውነቴ መቀነስ የምፈልገው አንድ በቡና ነው፣ አንድ በእንትን ነው ማለት ነው። እኔ ቡና የምጠቀመው ዘወትር እንትን ነው ለቦርጭ የምጠቀመው ማለት ነው። አልሐምዱሊላህ አሁን የለብኝም ቦርጭ ማለት ነው። ስለዛ ምንድነው የማደርገው በአሁኑ ሰዓት ገመድ ዝላይ ለእጄ በቃ እኔ ከታች መቀነስ አልፈልግም፣ ምንም ነገር መቀነስ አልፈልግም። አሁን እጄ ነው የተቸገርኩት። እጄ ለመቀነስ የማደርገው ጥረት የለም፣ ነገር ግን እየተሳካልኝ አይደለም። ነገር ግን በቅርብ እኔም ደግሞ እጄ ተስተካክሎልኝ እኔ ግን ገመድ ዝላይ ነው የምጫወተው። ለምን እጄ ስለሚንቀሳቀስ ገመድ ዝላይ ውሃ 1 ሊትር ይዤ ማለት ነው። ውሃ 1 ሊትር ይዤ ወደዚህ ወደዛ እና ደግሞ ጡትም የመወጠር ስሜት ይኖረዋል። ያ ስታረጉ አንደኛ ያ የገመዱ ዝላይ ጡት ወደታች ያወርዳል። ነገር ግን አሁን ምሳሌ 1 ሊትር ውሃ ይዛችሁ ቢያንስ ለ1 ሰዓት ወይም ደግሞ ለ30 ደቂቃ ጠዋት ከተነሳችሁ በኋላ ምንም አይነት ምግብ ሳትበሉ ጡት ለወረደባችሁ ማለት ነው። ጡት ለወረደባችሁ 1 ሊትር በአንዳንዳችሁ ይዛችሁ ወደዚህ ወደዛ ማድረግ አለባችሁ ማለት ነው። ጡታችሁ ለወረደባችሁ በተለይ ወልዳችሁ ራሱ ጡታችሁ ዘጭ ያለ ይመለሳል። እሱም ከወገብ በላይ እንቅስቃሴ ስታደርጉ ብቻና ብቻ ነው። በመጠጥ በምናምን አይደለም። ጡት ለማሳደግ የምትፈልጉ የወደቀባችሁ ጡት የሚረዳ ነገር አለ፣ የሚረዱ ነገሮች አሉ። ነገር ግን ያ የሚረዱት እናንተ ተግባራዊ ስታውሉት ነው። ኢንሻአላህ በሌላ ቪዲዮ እመጣለሁኝ። ቤቱ ላይክ፣ ሼር፣ ሰብስክራይብ የደውሏል ምልክት መጫናችሁ አትርሱ። አበረታቱኝ። በሌላ በጥሩ ቪዲዮ እመጣለሁኝ። መልካም ቆይታ